አየህ አሁን የምትከሳት ሚስት አንድ ልጇ ሞታባት ሀዘን ላይ ተቀመጠች ሚስት ነች። እሷ እንኳን ብትበድልህ ሁሉ ነገር ጥለህ ከጎኗ ቆመህ ልታጸናት እንደሚገባ። እኔስ አንድ ልጄ ሞታብኝ በሀዘን ተሰብሬ እንደዚህ ሆኜ እንደዚህ አይነት የማልችለው ማልቋቋመው ክደት ሊፈጸምብኝ ይገባል ወይ? አንተ ልጄ ሞተብህ አባት ሆነህ ስለ ሚስት ክደትና ውሸት መጨነቅ የለብህም። አሁን ሂድ። አንተ መቼም የሰው ችግር የሚገባ ሰው አይደለህም። አየህ የወንድ ልጅ ተቀዳሚ ግዴታው የቤተሰቡን ክብርና ደህንነት መጠበቅ። ሚስት ላይ በጭራሽ መጥፎ መሆን አይገባም። ምክንያቱም እሷ ሳታውቅ አንተ ያጠፋቸው ጥፋትና የበደልካቸው በደል ሊኖር ይችላል። ወንድሜ ህይወት ወደ ቤት ና እያለች ነው። ማን ነው ያ ሰውዬ? ስለኔ ምን አባሽ ነግረሽው ነው እንደዛ ሲመጻደቅብኝ የነበረው? እንዴ አንቀህ ልትገለኝ ስትል እኮ ደርሶ ያተረፈኝ መልአክ ነው። መልአክ ደግሞ ከመቼ ወዲህ ነው ሰይጣንን መርዳት የጀመረው? እኔና ህይወት ታርቀናል። አሁን ደግሞ እንደ እህቴ ነው ማያት። እሷን ብትሆን እንደ እህቷ ነው የምታየኝ። ኧረ እባክሽ በጣም አልፈጠናችሁ? ለይቅርታ ሁልጊዜ መፍጠን ነው ያለብን። ይልቁንስ አንተም ሳይረፍድብህ ይቅርታ ጠይቃት። ማንን? አሁን እኮ ያለችው ብቸኛ ልጅ እሷ ነች። ስሚኛለሽ? እሷ የራሄልን መሞት ለመጠቀም አሰብስፋ እየጠበቀችኝ ነው። እሷ ከነጭራሹ እንደውም አባቴ ሞቷል ነው እያለች ያለችው። የሞተ ሰው እኮ ምንም ማድረግ አይችልም። ምንም ወንድሜ ከዚህ በኋላ ፍሬ ልጅ አትወልድም። ብቸኛ ያለች ልጅ ህይወት ነች። እንዴ ከሞት ተነስተን ቢሆን አባቷ መሆን አለበት። አሁን ለኔ አሳሳቢ ጉዳይ እሱ አይደለም። ከሷ ውጪ ምን ጉዳይ አለ? አንቺ ማትረቢ ትናንትና ራሄል ሞታ ዛሬ ራሄልን በህይወት ቀይራት ሲኝ ትንሽ አታፍሪ? እኔ እኮ ቀይራት አላልኩኝ። እና ምን አባሽ እንዳደርጋት ነው 10 ህይወት የምትይኝ? አልገባኝም። ልጅህን ማስገደል ነው የምትፈልገው? ማርታ ለምንድን ነው ዝም ማትይው? የሷ ሞት ካስጨነቀሽ ለምንድን ነው በሷ ቦታ ሄደሽ አንቺ ማትሞቺው? በሷ ቦታ መሞት ያለበት እውነተኛው ገዳይ እንጂ እሷም እኔም አይደለንም። እሺ ጭራሽ ልታስገድኝም ትፈልጊያለሽ? ይኸውልህ አቶ ታደለ የሚሻለውን መምረጥ ካቃተ አንተ ያለህ ህይወት አትሞትም። እሺ ፍርዬ እንዴት ነሽ? ደህና ነኝ። ልጄ ጠንካራና በራሷ የምትተማመን ከራሷ አልፋ ለዓለም ትተርፋለች ብዬ ነበር ማስበው። ራሄል በጣም አስገራሚ ልጅ ነች። የምትፈልገውን ነገር ለማድረግ የምትታገላቸው ትግሎች በጣም አስገርመውኝ ነበር። እኔም በጣም ነው የገረመኝ። ዛሬ በምታፈቅረው ወንድ ላይ እንደዚህ አይነት ውሳኔ ከወሰነች ነገ በህይወቷ ትላልቅ ውሳኔዎችን ብቻዋን ታደርጋለች ብዬ ነበር ያሰብኩት። እኔ ደግሞ ያችን ልጅ ገሏል ብላ እሱን ለማጥመድ ያመጣችው ሀሳብ በጣም ገርሞኛል። ያንን ስታደርግ ግን ሁሉ ነገር በፍቅር ይገኛል የሚለውን እምነቷን እንደተወች ገባኝ።
እና ከፍቅር ተጽዕኖ ውስጥ ወጣ ነገሮችን በራሷ ማድረጓ ትልቅ ጥንካሬ ነበር። እኔም በጣም ነበር የኮራባት። እሷ እዚህ ደረጃ እንድትደርስ ማንም ወላጅ የማያደርገውን ነገር ነው ያደረግሽው። ያንን ሁሉ ያደረገችው ለሱ ያላትን ፍቅር እንዲረዳ ነበር። የሱን ልብ ግን ማግኘት አልቻለችም። እውነት ለመናገር በሷ ድርጊት ሮቤል በጣም ነበር የተገረመው። በተደጋጋሚም ሲያደንቃት ነበር። የምርሽን ነው? አዎ፣ ለሱ ብላ መድኃኒት በመጠጣቷ በጣም ነበር ያዘነው። ደጋግሞ እኔንም ከሷ ጋር ሲያወዳድረኝ ነበር። እንዴት ነው አንቺን ከሷ የሚያወዳድረው? አንቺ ለኔ እንደዚህ ታድርጊያለሽ፣ አንቺ እኔን ብታፈቅሪ ልክ እንደሷ ዋጋ ትከፍይልኛለሽ እያለኝ ነበር። እና ራሄል ባትሞት ከሷ ጋር ግንኙነት ይጀምር ነበር? እህቱ እንደሆነች ባያቅ በእርግጠኝነት ወደ እሷ ይሄድ ነበር። አንቺ ምን አይነት ውሸታም ነሽ? አስመሳይ። እውነቴን እኮ ነው። ትሰሚኛለሽ? በህይወቴ ብዙ ውሸታሞች አይቻለሁ። እንደ አንቺ አይነት ውሸታምና አስመሳይ ግን አላየሁም። ፍርዬ፣ የምሬን እኮ ነው። እህቱን ለማየት ጓጉቶ ነበር አልሽኝ። አሁን ደግሞ እዚህ ጋር በጣም ያደንቃት ነበር ትያለሽ። እሺ ሮቤል የታል? ራሄል ሞታ እዚህ ቤት መጥቷል? አረ ፍርዬ፣ መጥቶ እኮ ነው ሄደው። አንቺ ተኝተሽ ስለነበር አላየሽውም። እኔ እሷ ከሞተች ጀምሮ ተኝቼ አላውቅም። ፍርዬ፣ ለረጅም ሰዓት እኮ መኝታ ክፍል ገብተሽ ትቆያለሽ። ብዙ ሰዎችም አንቺን ፈልገው ሲመጡ የለችም በሉ ታስቢናለሽ። ዘገየ፣ አንድ ነገር እንድታደርግልኝ ፈልጌ ነበር። ምንድን ነው እሱ? ምን መሰለህ? ፍቅረኛን እንድትከታተላት ፈልጋለሁ። ምን? ለምን መሰለህ? ለአንተ ሳልነግር ምንም ነገር ማድረግ ስላልፈለግኩኝ ነው የምነግርህ። ስለ እሷ እኮ ያለውን እውነት ነገርኩ። ይኸውልህ፣ እኔ ምንም የተዋጠልኝ ነገር የለም። ምክንያቱም እቺ ልጅ ምንም ነገር ሳትፈልግ በአንድ ጊዜ ግንኙነት ይሄን ያህል ስቴፕ ልትቀርብ አትችልም። እኔም እኮ ስለ ጉዳዩ እያሰብኩበት ነው፣ ግን በጭራሽ እሷ የሚያስጠረጥር ነገር አላገኘሁበትም። ይኸውልህ፣ አንተ በዚህ የፍቅር ስሜት ሆነ እሷን በምንም ተአምር ልትጠረጥራት አትችልም። እኔ ስራዬን ከምንም በላይ እንደማስቀድም ጠንቅቀህ ታውቃለህ። እኔ እንግዲህ ከዚህ በፊት ለሴት ልጅ ፍቅርም ሆነ ሌላ አይነት ስሜት ኖሮ አይቻል አቅም ለስራ ያለኝን ታማኝነት አታውቅም። ስራዬን አይደለም በፍቅር በእናቴ ልጅ እንኳን እንደማልቀይረው አታውቅም። በስራ ላይ ያለህን ጥንካሬ በሚገባ አውቃለሁ። ታዲያ ለምንድን ነው በዚህ ልክ የጠረጠርከኝ? ፍቅር እኮ ከሁሉም በላይ ምንም ነገር የምታስበልጥበት ከባድ ምክንያት ነው። በስራ ጠንካራ ሆን ካልሆንክ ምንም የሚመለከተው ጉዳይ የለም። እሷ ለአንተ ስትታይህ ምንም አይነት ነገር መጥፎ ነገር ማሰራ ምርጥ ሴት ነች። አንተ ልክ እኔ እንዳየሁት ልታያትም ልታስባትም በፍጹም አትችልም። ችግር የለውም፣ ተከታተላት። እሺ፣ አንተ ራስህ ተከታተላት። በጭራሽ አንተ ነህ የጠረጠርካት፣ ራስህ ተከታተላት። ይኸውልህ፣ ይህንን እድል ደጋግማ አስብበት። እንደ ስራ በጥበብ ትቀርብና በራስህ መንገድ ጥርጣሬያችንን ታጣራለህ። እንደ ፍቅር ደግሞ በደንብ መቀራረባችሁ በመሃላችሁ ያለውን ነገር እያጠነከረ ይመጣል። አንተ እንዳሰብከው ሆና ብትገኝስ? እንግዲህ ይሄ የኔ ጥርጣሬ ነው። እንደ ጠረጠር ነው እንደማናገኛት እናስብ። እሺ፣ ደስ እያለኝ አደርገዋለሁ። መልካም እድል። እሺ፣ አንተስ ምን ልታደርግ ነው? እኔ ደግሞ ዳዊት ሊገድለው ስለሚፈልገው ሰው በደንብ ማጣራት እሞክራለሁ። ምናልባት ከገጠር የመጣው ደም ሊመልስ እንደሆነም አስባለሁ። ልክ ነህ። ለመጀመሪያ ያክል ይሄ እንደውም ጥሩ መነሻ ነው። በል እንግዲህ መልካም እድል። ለአንተም እንደዛው።
በጣም ቆየ። አዎ በእናትህ መንገድ ላይ እኮ ነው አግኝቶኝ ነው። ልጅቷ ልናገኛት አልቻልንም። አውቃለሁ የሚል አንድም ሰው አላገኘንም። እንዴት ነው አንድ ሰው እንኳን የሚያውቃት የጠፋው? አላውቅም፣ ግን እናገኛታለን። የወንድሜ ጉዳይስ? ሲመስለኝ ግን እሱን በተመለከተ ያልነገርከኝ ነገር አለ። መንገድ ያለብኝ ነገር በሙሉ ነግሬሃለሁ። ይኸውልህ አሁን መናገር የሌለብህም ነገር ቢሆን ልትነግረኝ ይገባል። ይሄንን ጉዳይ ግን በፍጥነት ትፈታዋለህ የሚል እምነት ነበረኝ። እንግዲህ አሁንም ቢሆን የቻልኩትን ጥረት እያደረኩ፣ አንተም ውጤቱን በምትፈልገው ልክ ልትተባበረኝ ይገባል። እንዴት ነው ግን ያልነገርኩ ነገር ያለ መሰለህ? ከትዕግስት ስልክ ወንድምን መግደል የሚፈልግ ሰው እንዳለ ተረድቻለሁ። ታዲያ ቆይ እነሱ ሲያወሩ ከሰማ እኔ መጠየቁ ለምን ያስፈልጋል? ጉዳዩን በተወሰነ መልኩ ለማጣራት ሞክሬያለሁ። ጉዳዩን የሚያረጋግጥልኝ ማስረጃ ግን እስካሁን አላገኘሁም። ታዲያ እሱ ማረጋገጥ ምን ይጠቅማል? እሱን የገደለው ሊገድለው የሚፈልግ ሰው እንደሆነ ለመገመት በጣም ቀላል ነው። ይሄ እንኳን ባይሆን ጊዜን በዚህ ጉዳይ ላይ እንዳላጠፋ ይረዳኛል። ልክ ነው። እዚህ የተደበቀ አንድ ደመኛችን አለ። ከእናንተ ቤተሰብ ውስጥ አንድም ሰው በሰው እጅ እንዳልተገደለ አረጋግጫለሁ። ስለዚህ ጉዳይ ብዙ የሚያውቅ ሰው የለም። እኛም ግድያ መሆኑን ያወቅነው ቅርብ ጊዜ ነው። ማን ነው የተገደለው? በተኙበት ጎጆ ነው እሳት ለኩስ ያቃጠላቸው። እኔ ስመጣ እሳት ከስለው ነው ያገኘኋቸው። በጣም አዝናለሁ። ትልቋ 3 ትንሿ ደግሞ ገና 1 ዓመቷ ነው። ሁለቱም ምንም የማያውቁ ንጹሃን ነበሩ። ግን ምን ያደርጋል አንድ ጨካኝ ሁሉንም በእሳት አቃጥሎ ገደላቸው። ለምንድን ነው እነሱን የገደላቸው? ያንን አውሬ አግኝቼው ይሄንን ጥያቄ ጠይቄው መልሱን ከራሱ ለመስማት ፈልጌ ነው። ዳዊት ገዳዩን አግኝቶታል? እዚህ እንደሚኖርማ መረጃ ነበረኝ። ዳዊት ግን እዚህ ከተማ ከመጣ በኋላ ከተማው ባህር ነው የሆነበት። የሆነ ሰው አንድ ቀን ደውሎ ደመኛችሁን አውቀዋለሁ አለኝ። እኔ ልበቀለው ፈልጋለሁ ግን ላደርገው አልቻልኩም። ግን ደግሞ ያለበትን አውቀዋለሁ አለኝ። ማን ነው እሱ? ማንነቱን ለመግለጽ ፈቃደኛ አልነበረም። አንተ እንዴት አመንከው? ደመኛዬ ከገጠር ከመውጣቱ በፊት የወለዳት ልጅ እንደነበረች ነገረኝ። እኔም ሁኔታውን ሳጣራ እውነቱን አገኘሁት። ያቺ እዛ ገጠር የወለዳት ልጅ እዚህ አምጥቶ እንደሚያስተምራት ደርሼበታለሁ። አንተም ነገሩ ቀለለኝ ብለህ ከዳዊት ጋር አገናኘው? የእሱ ስራ ልጅቷን መጠቆም ብቻ ነው። ለምን ልጅቷን ብቻ? ዋናው ገዳይማ ውጭ ሀገር ነው። ዳዊት የሞተ ቀን አብረው የነበረችው የደመኛ ልጅ ነች? አዎ እሷ ነበረች። ዳዊትም ሊገላት ነበር የወሰደው። ስለዚህ ልጅ መረጃ የሚሰጥህ ማን እንደሆነ ለማወቅ አልሞከርክም? በስልክ ለማወቅ ሞክሬ ነበር፣ ግን ደግሞ የስልኩ ባለቤት ሞታል። ይሄ ሰውዬ ከደመኛ ጋር የነበረው ችግር ምንድን ነው? ደመኛ እሱን አሳስሮ ሚስቱና ንብረቱን እንደወረሰበት ለ10 ዓመታትም ያለምንም ፍርድ እንዳሳሰረው ነው የነገረኝ። እሱ በቀል የሚፈልግ ከሆነ ለምንድን ነው ራሱን የሚደብቀው? እሱን ማወቅ ምን ይፈይድልኛል? ሰውየው ልጅቷን ጠቁመ፣ ወንድምህ ደግሞ ሊገላት ይዟት እየሄደ ነበረ። ከዛ ራሱ ሞተ። ታዲያ ነገር ተራ ግጥምጥሞች ነው የሚመስለው? አንተ ልታስብ የምትችለው ነገር በሙሉ አስቤያለሁ። ይሄ ሰው እኔን ወይም ደግሞ ደመኛን የሚረዳ ሰው ነው የሚሆነው። ቆይ አንተ ደመኛ ውጭ ሀገር ስለሚሄዱ አረጋግጣል? ያንን የማደርግበት ሁኔታ ላይ አልነበርኩም። እሺ ደመኛ አሁን የሚጠራበትን ሙሉ ስም እስከ አያቱ ትነግረኛለህ። ከዛን ያጣራሉ። በተቻለ አቅም ይሄንን ሰው ለማግኘት ሞክር። ምናልባት ራሱ ደመኛ ሊሆን ይችላል። ቆይ ደመኛ እንዴት ልጁን አሳልፎ ሊሰጠኝ ይችላል? ይኸውልህ እሷ ዳዊትን ወጥመድ ውስጥ መክተቻ ነች። በእሷ ተጠቅሞ ነው የሚፈልግበት ቦታ ወስዶ የገደለው። ስለዚህ አንተም ተጠንቀቅ። ሄሎ ወዳጄ፣
ምን ገጥሞ ነው ስልኬን የማታነሳው? ለስራ ጉዳይ ከከተማ አውጥቼ ነበረ፣ ለዛ ነው። ታዲያ ልጅቷን ፎቶ ልከልኝ አትሄድም ነበር? የዛን ቀን ጠብቄ ስትቆይብኝ ጊዜ በቃ መሄድ ስለነበረብኝ እኮ ሄድኩኝ። እኔም አንተ ነገርከኝ አካባቢ ያጠየቅኩ ነበር። እና ምን አገኘ? አንተ የማይመች ከሆነ እኔ በራሴ መንገድ አገኛታለሁ። ኧረ በጣም ይመቸኛል እንዴ! የጋራ ጉዳያችን አይደለም እንዴ? እኔ ማድረግ ያልቻልኩትን አንተ ማድረግ ያልቻልከውን ደግሞ እኔ ማድረግ አለብን። እኔ አንድ እዚህ ከመጣሁኝ ማድረግ የሚከብደኝ ምንም ነገር የለም። ምን ነው ወዳጄ ተቀየምከኝ እንዴ? መቼም የሥራ ጉዳይ ሆኖብኝ እንጂ ነገሩን ችላ ብዬው እንዳልሆነ እኮ በሚገባ ታውቃለህ። በዚህ ስራ አብረኝ የምትሆን ከሆነ ዛሬው ነው የልጅቷን ፎቶና የሰውየውን ስም አብረን ላክልኝ። ማለት የትኛውን ሰውዬ? የልጅቷን አባት ነው። እኔ እኮ የሱን ስም የምታውቀው መስሎኝ። አሁን የሚጠራበትን ሙሉ ስም ንገረኝ። ሙሉ ስሙን አላውቀውም፣ ግን አጣርቼ እርግጠኛ የሆነው ስሙን እነግርሃለሁ። እንግዲህ ብዙ ባታስጠብቀኝ ጥሩ ነው። ማርታ እንዴት ነሽ? ደህና ነኝ። እንዴት ነህ? የበረታችሁ ነው? አዎ፣ ምን አማራጭ አለ ብለክ ነው? ደግሜ መጥቼ ሳላጽናናችሁ በዛው ጠፋው አይደለ? ችግር የለውም። ስልክ እየደወልክ እየጠየከኝ አይደል? ያው እኔማ ስራው ትንሽ ቢዚ ያደረገ እንጂ ረስቼሽ አይደለም። ያው አንተም ገዳዩን ለማግኘት ትለፋለህ፣ ሌሎች ደግሞ ለቀስተኛውን ለማጽናናት ይለፋሉ። አዎ ልክ ብለሻል። ማህበራዊ ህይወታችን የጠነከረው በእንደዚህ አይነት ጊዜዎች ላይ ነው። እና አንተ ጋርስ ምን አዲስ ነገር አለ? ምንም፣ ያው ሁሉም ነገር እንዳለ ነው። አይዞህ፣ ሁሉም ነገር መልካም ይሆናል። አንቺስ ስለዛች ልጅ ምንም የሰማሽው ነገር የለም? ኧረ እኔ ጭራሽ ዝም አላለችኝ። ወንጀለኛን ለመያዝ ሁሉም ሰው በቅንነት መተባበር አለበት። ወንጀልን በጋራ መከላከል ካልቻለን በጣም ከባድ ነው የሚሆነው። እኔ እኮ ልልህ የፈለግኩት ያው ቤተሰባችንም እኔም ትልቅ ችግር ውስጥ ስለነበረን ስለ እንደዚህ አይነት ሁኔታ ማሰብ አልቻልኩም ነው። ቢሆንም ይሄ የጋራ ጉዳያችን ነው። ፖሊስ በማህበረሰብና በግለሰብ ካልታገዘ የሀገርን ደህንነት ማስጠበቅ አይችልም። አንተ ቀለኛ ነህ እናቴ። ምን ነው ቀለኛ? ይኸውልህ እኔ ራሴ በጣም ብዙ ችግር አለብኝ። ቤተሰቤ እንዳለ ሙሉ አደጋ ላይ ነው። በዚህ ሰዓት ስለአንተ ወንጀለኛ እየዞርኩ እንድፈልክ ነበር የጠበቀው? እኔ የግል ጉዳይ የለብሽም አላልኩኝ፣ ግን በቅንነት መተባበር እንደ ዜግነት ግዴታሽ ነው። እኔ ምለው ቆይ አንተ ወንጀለኛውን መያዝ በጣም ነው እንዴ ከበደ? ሁሉም ሰው የማይተባበረን ከሆነ ወንጀልን ለመከላከል በጋራ መቆም ካልተቻለ አይደለም መስራት ወጥቶ መግባትም ከባድ ነው የሚሆነው። እና ይሄ ልትነግረኝ ነበር የቀጠርከኝ? አዎ ትሰማለህ፣ እኔ ልጅቷ ጥቁር ትሁን ቢጫ ረስቻታለሁ። አሁን ባለሁበት ሁኔታ አንተን ራሱ እንዴት እንዳረሳው ይገርመኛል። የት ሄደ ነው? ንፋስ ለመቀበል ወጣ ብዬ ነበር። አሁን ተረጋግተን ማውራት እንችላለን? ምኑን ነው የምናወራው? ሁሉንም ነገር። ካወራ ነው የተለየ የምትነግሪኝ ነገር አለ? የሰማኸው ነገር ስሜትህን ሊጎዳ እንደሚችል አውቃለሁ። እኔም በጣም አዝኛለሁ። ፍሬ፣ አሁን በጣም ደክሞኛል። አቶ ታደለ፣ ፍሬ እውነቷን ነው። ነገሩን ብታወሩበት ጥሩ ነው። እኔ ማውራት አልፈልግም። እንደዛ ከሆነ እሷን የጥፋተኝነት ስሜት እንዲሰማት ማድረግ የለብክም። ህይወት፣ አንቺ እዚህ ነገር ውስጥ አትግቢ። ፍርዬ፣ በጣም ይቅርታ። አንቺ ተነሽና ውጪ። እኛ ችግራችንን ራሳችን እንፈታለን። ያንቺ እርዳታ ያስፈልገናል።
አሁን ብናወራው ምን ፋይዳ አለው? ቆይ እኔን እንደ ጥፋተኛ እያሰብክ መኖር ነው የፈለከው? አንቺ ጥፋተኛ እንዳልሆንሽ የሆነ ሰው በሚገባ አስረድቶኛል። ማን ነው የሆነ ሰው? እኔ እንጃ። የተቀመጥኩበት ድረስ መጥቶ ሚስትህ ምንም ጥፋት የለባትም አለኝ። ታዴ እየቀለድክ ነው? እኔ እኮ ሊሰማህ የሚችለውን ስሜት ተረድቼ ላውራህ እየሞከርኩ ነው። ቀልድ ቢሆን በጣም ደስ ይለኝ ነበር፣ ግን ሁሉም ነገር እውነት ነው። የሆነ ሰው እሺ፣ ቆይ ዝም ብሎ መጥቶ እንዴት እንደዛ ሊል ቻለ? ዝም ብሎ እንኳን አይመስለኝም። ምናልባት እሱ ደግሞ ከኔ የተሻለ ሊያውቅሽ ይችላል። የት ነው የሚያውቀህ? እኔማ የገመትኩት እሱም የድሮ ፍቅረኛሽ ሊሆን ይችላል ብዬ ነው። የድሮ ፍቅረኛ ሊሆን አይችልም፣ ምክንያቱም እሱን አስቀድመህ አይተኸዋል። እና ይሄኛው ውሽማሽ ነው? ሊሆን አይችልም። አይደለም፣ ይሄኛው ሊሆን የሚችለው ሚስቴ በደለችኝ፣ ሚስቴ ካደችኝ እያልክ በየመንገዱ ስታለቅስ የሰማ ሰው ነው። ዋው! ምናልባት እኔን እንዲከተለኝ የላክሽው መንገደኛ ይሆን? ማንም ይሁን ማን የነገረህ ነገር ልብህን ነክቶት ነው አይደል ወደ ቤት የተመለስከው? አሁንም ለማንም መንገደኛ ከምታማኝ የምታወራው ነገር ካለ ከኔ ጋር አውራ። በጣም መጥፎ ሰው ነኝ አይደል እኔ? ፍርዬ አንቺ አስተዋይና በጣም ጥሩ ሰው ነሽ። ራሄልን ማርገዜን ለታዴ መንገር ነበረብኝ። በዚህ ሰዓት መስማቱ በጣም ነው የጎዳው። የተፈጠረው ነገር ያንቺ ጥፋት አይደለም። ይሄን ደግሞ መረዳት አለበት። ታዴ ለኔ በጣም ጥሩ ባል ነበር። በህይወቴ እሱን ላገባ የወሰንኩትን ውሳኔ በጣም ነው የምኮራበት። አንቺን በጣም ጥሩ ሚስት፣ ምርጥ እናት ነሽ። እሱም እስከዛሬ አስከፍቶኝ አያውቅም። አሁን ግን በጭራሽ ሰው አያደርገኝ። ፍርዬ እባክሽ ራስሽን አትውቀሺ። አንቺ ምንም ያጠፋሽው ነገር የለም። በዚህ ወቅት አንቺን ጥሎ መሄዱ ተገቢ አይደለም። በዚህን ጊዜ አብሮሽ መሆን ነበረበት። ማርገዜን መደበቄ ትልቅ ስህተት ነበር። ከመጀመሪያ ማውቆት ቢሆን ኖሮ አሁን እንደዚህ አይጎዳም ነበር። ፍርዬ ሁሉም ሰው ማጣት ከማይፈልገው ሰው የሚደብቀው ሚስጥር አለ። ቆይ አንተ ከኔ የደበካቸው ነገሮች አልነበሩ? እኔ ሁሉንም አስቀድሜ ነግሬሻለሁ። ከዚህ ሁሉ አመት በኋላ ነገሮችን ከኔ መደበቅ የማትችልበት ሁኔታ ሲመጣ ነው የነገርከኝ። ፍሬ አሁን በዚህ ጉዳይ ለምን መጨቃጨቅ ፈለግሽ? እኔ እኮ የተፈጠረውን ችግር ለመቅረፍ እንነጋገር ነው ያልኩ። አንተ ጭራሽ ምንም አይነት ችግር እንደሌለብህ እንዴት ትሆናለህ? እኔ ላንቺ መንገር ያለብኝ ሁሉንም ነገር ምንም ሳላስቀር ነግሬሻለሁ። ዘግይተ ነገርከኝ ብዬ ቅር ከመሰኘት ይልቅ አብሬህን የሆንኩት። ምናልባት ይሄ ቀን እንደሚመጣ አስቀድመሽ አውቀሽ ቢሆንስ? ታዴ እባክህ ተው። አሁን ውስጤ እየቆሰለ ነው። እኔም ውስጤ ቆስሏል። የልጄ ሞት ሳያንስ ራሄል የኔ ልጅ ነች ብሎኝ የሆነ ሰው ነገረኝ፣ ለዛውም በገዛ ቤቴ። የኔ ጥፋት ምንድን ነው? እኔ ሂድና እንደዛ በለው ብያለሁ። እኔ ሳብሬ አይደል የሰማሁት? ከሱ ማርገዝሽን አላወቅሽም ነበር? የሆነ ሰው በሆድሽ ውስጥ መያዝሽን አታውቂም ነበር? ከኔ ጋር ስትኖሪ ይሄን ሁሉ ነገር አታውቂም ነበር? በሆዴ የነበረች የኔ ልጅ ናት። አባቷ የገደላት፣ እኔ ደግሞ ህይወቷን ለማትረፍ እስከ ጫፍ የተጓዝኩላት ልጄ ናት።
እኔ ጨርሶ የማይገባኝ ይሄ ንግግርሽ ነው። በሰዓቱ እኔን የሚፈልጉ ብዙ ወንዶች ነበሩ። ታዲያ ለምን ወደ እኔ መጣሽ? እኔ የማፈቅረውን ሰው እንደማየው ስታየኝ አየሁ። እኔ ለማፈቅረው ወንድ የምሆነውን ስትሆን እያየሁ ነበር። ይሄ በፍቅር የተያዘ ጅል ነው። እውነታውን አዙሮ መመልከት የማይችል ፍቅር ያወረው ጅል ነው ብለሽ ነው አይደል እኔን የመረጥሽው? እኔ ከማፈቅረው ይልቅ የሚያፈቅረኝ ወንድ ለእኔ መልካም ባል ይሆናል ብዬ ለልጄ መልካም አባት እንደምትሆን ስላመንኩ ነው የመረጥኩ። በህይወቴ የምኮራውም የምደሰተውም አንተን በመምረጤ ነው። እኔ ግን ተሳስቼ ነበር። ታዴ የራሄል አባት በመሆነ እየተቆጨህ ነው? በአንድ ጀንበር የራሄል እንጀራ አባት መባል የሚያስደስት ነገር ነው? እሺ እኔ ምን ማድረግ ነበረብኝ? የኔ ጥፋት ምንድን ነው? እውነታውን ማወቅ ይገባኝ ነበረ። እንደዚህ አይነት አስቀያሚ እውነት የማውቅበትን ሁኔታ ወቅት መምረጥ ነበረባችሁ። ታዴ አንተም እኮ ህይወትህን ለማስገደል እየፈለክ ደብቀኸኝ ነበር። እሷንማ የማስገድለው ቤተሰቤን ለመጠበቅ ስል ነበር። እሷን ለማስገደል የፈለኩት እኔ አንቺና ልጄ ላይ አጥልቶ የነበረውን የሞት ጥላ ለመግፈፍ ስል ነበረ እሷ ላይ ሞት የፈረድኩት። ለምን እሷን መረጥክ? እና ማንን ልምረጥ? አንቺን ልምረጥ? ራሄልን ልምረጥ? ወይስ ማርታን ልምረጥ? ወይስ ራሴን ልምረጥ? እስኪ ንገሪኝ፣ ማንን ልምረጥ? እሺ ለምንድን ነው እንደዛ ስትጠላት የነበረው? እየወደድኳት ላስገድላት ስለማልችል። እሷን እንደ ማርታና እንደ ራሄል መውደድ ማለት ከናንተ መሃል አንዳችሁን ወይንም ደግሞ ሁላችሁን ማጣት ማለት ነው። እኛን ላለማጣት እሷን መረጥክ? ፍርዬ ስለተረዳሽኝ በጣም አመሰግናለሁ። እኔ እኮ በጣም ነው የማፈቅረው። አንተ ለቤተሰባችን በጣም ምርጥ ወንድ ነህ። ቆይ አንተ ራስህ እንደ ንጹህና እንደ ጻድቅ ሰው አድርገህ የምታስበው? አብረሻ ስለነበርሽ በጣም አመሰግናለሁ። አንተ ግን ሄደህ መጠጥ ስትጠጣ ነበር። መርዝ ብጠጣ የሚበዛብኝ ይመስልሻል? አይ እንዲህ በቀላሉማ መሄድ የለብክም። ባገኘሽው አጋጣሚ ሁሉ እኔ ለመቅጣት ነው የምትፈልጊው አይደል? ሁሉም ሰው የሚቀጣው በስራው ነው። አንተም እንደ ንጹህ ሰው ፍሬን ጥፋተኛ ልታደርጋት አትችልም። እሺ፣ ስለ ምክርሽ በጣም አመሰግናለሁ። ፍርዬ እንዴት ነሽ? ደህና ነኝ። ነይ የኔ ቆንጆ፣ ነይ እዚህ ጋር ቁጭ አጠገቤ። ተመስገን። አሁን በጣም ደህና ነሽ? ተመስገን። ምን ሆናለሁ ብለሽ ነው? በጣም ደስ ይላል። አንቺ ለኔ ልክ እንደ ልጄ ነሽ። አብረሽኝ ስትጨነቂ ነበር። አረ ፍርዬ ተይ። እኔ ደግሞ ምን አደረኩኝ? ለኔና ለቤተሰቤ ብዙ ዋጋ ከፍለሻል። ራሄል ራሷ እንዳትጎዳ አንቺ ከቤት መውጣትሽን መቼም ቢሆን አረሰው። አረ ፍርዬ ባክሽ፣ ራሄል እኮ ለኔም በጣም መወዳት እህቴ ነች። ልክ ነሽ። የባለ ትዳሮች ችግር የሚፈታው መኝታ ቤት ነው ማለት ነው? እኔ ታዴን ማጣት አልፈልግም። አሁን እየተሰማው ካለው የመከዳት ስሜትና ከባድ ሐዘን ውስጥ ማውጣት እፈልጋለሁ። ጥሩ ሀሳብ ነው። አንቺም አብረሽኝ ሆነሽ ስለ ራሄል ያወራሽኝ ነገሮች በጣም ነው ደስ ያለኝ። ለኛ በጣም አስፈላጊ ሰው ነሽ። በጣም አመሰግናለሁ። አንቺ ያሰብሽው ሁሉ እንዲሳካልሽ እኔ ሁሌም አጠገብሽ ነኝ። አሁን ህይወታችንን ከባሌ ጋር ካንቺ ከልጄ ጋር መኖር አለብኝ። ባሌን ከገባበት የመከዳት ስሜት ውስጥ እንዲወጣ ማድረግ አለብን። ፍርዬ እኔ አንቺን ብቻ ነው ማገዝ የምፈልገው። እኔ ደግሞ ታዴንም እንድታግዡ እፈልጋለሁ። እሱን ደግሞ እንዴት ነው ማገዘው? እኔ
እኔን እንዳገሽኝ ነው። ወይ ፍርዬ፣ እኔ ይህንን ማድረግ አልችልም። ደግሞ ታውቂያለሽ እሱ እኔን አይወደኝም። እሺ በቃ ተይው፣ እኔ ራሴ ያደርገዋለሁ። ሁሌም ግን ካንቺ ጎን አለው። እሺ ህይወትዬ፣ እስኪ ቡና አፊልኝ። እሺ ፍርዬ። ወንድሜ ወዴት ነህ? እኔ እንጃ ማርታ፣ ቤት መቀመጥ እያቃተኝ ነው። እባክህን ራስህን አረጋጋ። አሁን ጠንካራ መሆን ያለበት ጊዜ ላይ ነህ። እንዴት ነው ጠንካራ የሚሆነው? እንዴት ነው የሚበረታው? ቤት ውስጥ ያሉ ሰዎች ገና ሳያቸው ሊያሳብዱኝ ነው የሚደርሱት። እነማን ናቸው? ህይወትና ፍሬ። ደግሞ ህይወት ምን አደረገች? ምንም። እንዲሁ ሳያት ትረብሸኛለች፣ ፍሬ ደግሞ ታናድደኛለች። ወንድሜ ህይወትን ስታያት የሚሰማ ስሜት ተገቢ ነው። ማርታ፣ እኔ መረጋጋት እፈልጋለሁ። እንደ ሰው ቁጭ ብዬ የልጄን ለቅሶ ማዘን እፈልጋለሁ፣ ማልቀስ እፈልጋለሁ። እኔ የምለው አሁን ስለ ራሄል ተጨንቀህ አልቅሰህ ምን ታመጣለህ? ራሄል እንደሆነ አንደኛውን ላትመለስ ሄዳለች። ራሄል መቼም ቢሆን ከውስጤ አትወጣም። በጭራሽ ልረሳት አልችልም። ዝንተ ዓለም ውስጤ ትኖራለች ራሄል። ቆይ ምን እየሆንክ ነው? በዚህ ሰዓት ህይወት አጠገብህ ስላለች መደሰት ሲገባ ለምን ታዝናለህ? ህይወት እኔ አጠገብ ያለችው ለምን እንደሆነ በሚገባ አውቃለሁ። በሁለታችሁ መካከል የነበረውን ጭንቅና ችግር ለመፍታት በጣም ከባድ ነው። ግን ደግሞ አባትና ልጅ መሆናችሁ ብቻ በጣም ብዙ ታምር ሊሰራ ይችላል። እንዴ ማርታ፣ እኔ ግን ግራ የሚገባኝ ነገር እንዴት ነው በዚህ ፍጥነት ምንም አይነት በደል እንዳልበደልሻት ሰው ሆነሽ መኖር የቻልሽው? ይቅር ተባብለናል አላልኩም እንዴ? የምርሽን ነው? ህይወት በቀላሉ ያንን ሁሉ በደል ያንን ሁሉ ስቃይ ይቅር አለችሽ? ይቅርታ እኮ በጣም ብዙ የውስጥ ቁስልን ያክማል። አንተም ሳይረፍድብህ ይቅርታ ጠይቃትና ታርቃችሁ አባትና ልጅ ሆናችሁ ማየት እፈልጋለሁ። እኔም አንቺ ደስ እንዲልሽ በመፈለግ ምኞትሽ እውን እንዲሆን አደርጋለሁ። በጣም አመሰግናለሁ ወንድሜ። በህይወትህ ምርጡንና መቼም የማይጸጽትህን ውሳኔ ነው የወሰንከው። ግን ይኸውልሽ አሁን ከባድ ችግር ከፊታችን ተጋርጧል። ስለዚህ ያን ነገር ማድረግ አንችልም። ምን ነው ወንድሜ? ደመኛችን ደውሎልኝ ነበር። ወይኔ ፈጣሪ፣ ለካሱም አለ። ሰሞኑን ደጋግሞ እየደወለ ነበር። ቆይ ምን ፈልጎ ነው? የህይወትን ፎቶ ላክልኝ እያለኝ ነው። ምን እንዴ? ለምን ሲባል? አይ ጫማና ሱሪ ሊገዛላት። ምን ትላለች? ቆይ ሊገላት ነው? የሱ ፍላጎትማ እንደዛ ነው። ወንድሜ ቆይ አሁንም እንድትሞት ትፈልጋለህ? እስቲ አሁን ሰው ያላሰበውን አታሳስቢ። ወንድሜ የህይወትን ጫፍ መንካት የለበትም። ማንም ጫፏን እንዲነካት አላደርግም። እኔ እኮ አሁን የሚያሳስበኝ ነገር ሰውየውን አለማወቄ ነው። ቆይ ቤቱን ያውቀዋል እንዴ? ራሄል የሞተች ቀን ነግሬዋለሁ። ወንድሜ እንዴት እንደዚህ ታደርጋለህ? ጭራሽ ብለህ የራስህን ቤት ትነግረዋለህ? ቆይ ምን ማድረግህ ነው? የኔ ሐሳብማ ራሄልና ፍሬን ይዤ ሄጄ እሷን እዛው ቤት። እኔ የምለው አሁን ይሄንን ሐሳብ ታስባለህ? አሁንም ጭንቅላቴ ላይ ይሄ ሐሳብ አለ? አላውቅም። አሁን ጭንቅላቴ ምን እያሰበ እንዳለ እንኳን አላውቅም። አሁን ማሰብ ያለብህ ስለ ብቸኛዋ ልጅ ብቻ ነው። ማርታ፣ አንቺ በጭራሽ አይገባሽም። በነገራችን ላይ ማንም ተጋሪ የለህም። ብቸኛው የህይወት አባት አንተ ብቻ ነህ።